ሰላም ሰላም ግሬስ ፋርማ ቤተሰቦች እንደምን ቆያችሁ? ሁሉ ሰላም ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። እንዲሁም ደግሞ እናንተ ለምታውቋቸው ሌሎች ፋርማሲ ተማሪዎች ሼር እንድታደርጉ ይሁን። ግሬስ ፋርማ እንደሚታወቀው በተለያዩ ቶፒኮች ዙሪያ አጫጭር ቲቶሪያሎችን የምታገኙበት ቻናል ነው። እንዲሁም ደግሞ በተለያዩ ዓመተ ምህረት የወጡ የተለያዩ ላይሰንስድ እንዲሁም ደግሞ ኤግዚት ኤግዛም ጥያቄዎችን ከነ ማብራሪያ የምታገኙበት ቻናል ነው። ስለዚህ የግሬስ ፋርማ ቤተሰብን ይሁኑ። እንዲሁም ቪዲዮ ላይክ፣ ሼር እንዲሁም ደግሞ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ጊዜውም ደግሞ ከኔክስት ዊክ ጀምሮ አት ናሽናል ሌቭል ኤግዚት ኤግዛም የሚጀመርበት ወቅት መሆኑን ይታወቃል። ስለዚህ ከዚህ ጋር በተያያዘ ደግሞ ግሬስ ፋርማ በዛሬ ቪዲዮአችን ለየት ባለ ቲፕ እናንተ ጋር ለመድረስ እንሞክራለን። ስለዚህ በዛሬ ቆይታችን ደግሞ አንድ ኤግዚት ኤግዛም የሚወስድ ተማሪ በፍጹም ማወቅ ያለባቸው ነገሮች እንዲሁም በፍጹም መርሳት የሌለባቸው ነገሮችን ለማየት እንሞክራለን። ስለዚህ የመጀመሪያው አንደኛ አንድ ኤግዚት ኤግዛም የሚወስድ ተማሪ አስፈላጊ ነገሮችን በፍጹም መርሳት የለበትም። ስለዚህ አስፈላጊ ነገሮች በምንልበት ጊዜ ለምሳሌ አይዲ በፍጹም መረሳት የሌለበት ነገር ነው። አይዲ በምንልበት ጊዜ ናሽናል አይዲ ፕላስ እንዲሁም የግቢውን አይዲ በፍጹም አንድ ናሽናል ኤግዚት ኤግዛም የሚወስድ ተማሪ በፍጹም መርሳት የለበትም። ሌላው ዩዘር ኔም እና ፓስወርድ ነው። ዩዘር ኔም እና ፓስወርድ ወደ ሲስተሙ ሎግን ለማለት የምንጠቀምበት ነገር ስለሆነ በፍጹም ዩዘር ኔማችንን እና ፓስወርዳችንን መርሳት የለብንም። ፓስወርዳችን ለምሳሌ የተለያዩ ሌተር ሊኖር ይችላል፣ ነምበርስ እንደገና ዩኒክ ሳይን ሊሆን ይችላል። ስለዚህ እያንዳንዱን ነገር አስፈላጊ ከሆነ በወረቀት እንኳን መጻፍ አለብን። ምክንያቱም ጀስት ወደ ኤግዚት ኤግዛም ላብ ከገባን በኋላ ወደ ሲስተሙ ሎግን ለማድረግ እያንዳንዱ ዩዘር ነማችንን እና ፓስወርዱን ማወቅ እጅግ አስፈላጊ ነው። ለምሳሌ 5 ዓመት አንዳንዶቻችን፣ ሌሎቻችን 4 ዓመት፣ ሌሎቻችን 7 ዓመት ተኩል ያን ዓመት ሁሉ ዋጋ ከፍለን ፕላስ ቤተሰብን ዋጋ ከፍሎ ከተማረ በኋላ አንድ ተማሪ በእነዚህ ማይነር በሆኑ ነገሮች ወደ ኤግዚት ኤግዛም ለመግባት የተለያዩ ነገሮችን ያው ይጠይቃሉ። አይዲ ኢንኬዝ አንድ ተማሪ ረስቶ ቢመጣ አይዲውን ለመውሰድ ገና ወደ ኋላ ይመለሳል አይደለ? ያን በሚያደርግበት ጊዜ ደግሞ የተለያዩ የስሜት መረበሾች ሊያጋጥሙት ይችላሉ። ያ ደግሞ ፈተናውን በአግባቡ እንዳይሰራ ስለሚያደርግ በፍጹም እንደዚህ አይነት ነገሮችን መርሳት የለብንም። ሌላው ካልኩሌተር ነው። ካልኩሌተር እንደየ ዲፓርትመንት አይነት የተለያዩ ካልኩሌሽን ፓርት ሊኖር ይችላል። ካልኩሌተር መያዛችን በእጅ ካልኩሌት ከማድረግ ይልቅ ካልኩሌተሩን ኢዝሊ በመጠቀም ታይማችንን ሴቭ ለማድረግ ስለሚጠቅም ስፔሻሊ እነዚህ በዴሲማል የሚመጡ ቁጥሮች ያው ታይም ስለሚወስዱ ያን ነገር ደግሞ ፕሪቨንት ለማድረግ እና ሰአታችንን በአግባቡ እንድንጠቀም ስለሚያደርግ ስለዚህ እነዚህ ነገሮችን በፍጹም መርሳት የለብንም ማለት ነው። ስለዚህ የመጀመሪያው ምንድነው? ናሽናል አይዲ አንድ ተማሪ በፍጹም መርሳት የለበትም። ሌላው ደግሞ ዩዘር ኔሙን እና ፓስወርዱን እንደየአስፈላጊነቱ ደግሞ ካልኩሌተሩን መያዝ ካለበት እጅግ መያዝ አስፈላጊ ነው ማለት ነው። ወደ ሁለተኛው ቲፕ በምንመጣበት ጊዜ ሎግን አድርጋችሁ ጠብቁ። እንደሚታወቀው ፈተናው አት ናሽናል ሌቨል ስለዚህ ከማዕከል ጀስት ስታርት ከማለቱ በፊት ወደ ሲስተሙ ሎግን ብለን መጠበቅ አለብን። ያ ማድረጋችን ሁለት ጥቅም ይኖረዋል። አንደኛው አንድ ተማሪ ጊዜውን በአግባቡ እንዲጠቀም ያደርገዋል። ሌላው ደግሞ ነርቨስ እንዳትሆኑ ይጠቅማቸዋል። ያ ማለት ከመጠን ያለፈ ጭንቀት እንዳይገጥማችሁ ይጠቅማቸዋል። ለምሳሌ አንዳንድ ተማሪዎች የተለያዩ ኮምፕሬሲቭ ኤግዛም ሊሆን ይችላል ወይም ደግሞ ሞክ እነዚህ መለማመጃ ጥያቄዎችን በሚወስድበት ጊዜ ጀስት ወደ ላብ ከገቡ በኋላ ዩዘር ነማቸውን እና ፓስወርዳቸውን ተጠቅሞ ሎጊን ሳይሉ ይቆያሉ። ከዛ ኢንስትራክተሮቻቸው ወይም ፈታኝ መምህራን መጥተው ገና ሎጊን በሉ ተብሎ እስኪጠበቁ ድረስ ያ ደግሞ እጅግ የሚጎዳ ነገር ነው። ስፔሻሊ ናሽናል ኤግዚት ኤግዛም ላይ ምክንያቱም ምንም ቶለሬት የሚደረግ ነገር አይኖርም። አንደኛው ጀስት ፈተናው ከማዕከል ከተለቀቀ በኋላ ሰዓት መቁጠር ይጀምራል። ስለዚህ ያ ተማሪ ሌት በሚሆንበት ጊዜ ለሱ ቶለሬት የሚደረግ ነገር ስለማይኖር ስለዚህ ሎግን አድርጎ መጠበቅ እጅግ አስፈላጊ ነው። ሌላ ኮምፒውተራችሁ እንዳይጠፋ መጠንቀቅ እጅግ አስፈላጊ ነገር ነው። ስለዚህ ይህን ማድረጋችን ምንድነው? አንደኛ ሶኬት እንዳይጠፋ ፕላስ ደግሞ ማውስ ኬብል
መነቀል በፍጹም የለበትም። ምክንያቱም ይሄ አት ዘ ናሽናል ሌቨል ነው። ምንም ቶለሬት የሚደረግ ነገር የለም። ስለዚህ እግራችሁን ሰው ኮምፒውተር አካባቢ እግራችሁን በምታደርጉበት ጊዜ ሶኬት ማነው ኮምፒውተራችሁ እንዳይጠፋ መጠንቀቅ አስፈላጊ ነው። ምክንያቱም ቅድም እንዳልነው ኮምፒውተር ገና አፕዴት አድርጎ ወደ ኤግዚት ኤግዛም ሰው ሎጊን ለማለት አደለ ታይም ይፈልጋል። ያ ታይም ደግሞ በአቭሬጅ ለአንድ ጥያቄ እስከ 3 ደቂቃ ነው ማክሲመም። ስለዚህ ገና ራሱን ደግሞ ኮምፒውተሩ አፕዴት እስኪያደርግ ድረስ ታይም ይወስዳል። ያ ደግሞ ሰው ለጥያቄ የነበረንን ታይም ነው ዌስት የምናደርገው። ስለዚህ ያ ነገር እንዳይፈጠር እንደገናም አላስፈላጊ ጭንቀት ደግሞ እንዳይፈጠር ስለሚጠቅም ስለዚህ እንደዚህ አይነት ነገሮች እንዳይፈጠሩ እንደ አንድ ኤግዚት ኤግዛም ተፈታኝ ተማሪ ራሳችሁን በደንብ ሰው ተረጋግታችሁ እያንዳንዱን ነገር በተረጋጋ መንፈስ እና በተረጋጋ ወይ ኢንቫይሮመንታችሁን እየቃኛችሁ ማድረግ አለባችሁ። ሰው ግሬስ ፋርማዎች ነን። በዛሬ ቆይታችን ለየት ባለ ቲፕ መጥተናል። ምክንያቱም ኔክስት ዊክ ያው አት ዘ ናሽናል ሌቨል ኤግዚት ኤግዛም የሚጀመርበት ጊዜ መሆኑን ይታወቃል። እንግዲህ ብዙ አንዳንዶቻችን 5 ዓመት፣ አንዳንዶቻችን 4 ዓመት፣ አንዳንዶቻችን ስፔሻሊ ሜዲሲን ተማሪዎች ደግሞ 7 ዓመት ተኩል ሰው ብዙ ነገሮቻችንን ከፍለን ነው አይደል እዚህ የደረስነው። ስለዚህ በማይነር ነገር ደግሞ ሰው ከፊት ለፊታችንን ያለውን ነገር ሚስ ማድረግ የለብንም። ስለዚህ በፍጹም ማድረግ ሰው መርሳት የሌለብን ነገሮችን ወይም ማድረግ ያለብን ነገሮችን ሰው ለማስታወስ እየሞከርን አለን። በሶስተኛ ደረጃ መጀመሪያ የምትችሉ ጥያቄዎችን ስሩ። ያ ደግሞ ምንድነው ጥቅሙ? ታይም ማናጅመንት ፕላስ ጥያቄውን አይቶ ሁሉም ይከብዳል ብሎ በማሰብ ላለመረበሽ ይጠቅማል። ለምሳሌ አንዳንድ ጥያቄዎች ለምሳሌ አንዳንድ ተማሪዎች ልክ ሎጊን ተብሎ ፈተናው በማዕከል በሚለቀቅበት ጊዜ ከ1 እስከ 10 ወይም እስከ 5 በተከታታይ ያሉ ተማሪዎች አንዳንዶቹ ጋር በጣም ማይነር ሊሆኑ ይችላሉ። ኢቨን 1 ደቂቃ ሳይሞላ የሚመለሱ ሊሆኑ ይችላሉ። አንዳንዶቹ ደግሞ ትንሽ ቆም ብሎ ማሰብን የሚፈልጉ ጥያቄዎች ሊሆኑ ይችላሉ። ስለዚህ ጀስት በአንድ ጥያቄ ላይ ለምሳሌ አሁን የሚከብድ ጥያቄ በተደጋጋሚ ወይም ማሰብን የሚፈልጉ ጥያቄዎች ከደረሱ ጀስት እናንተ መልስ ይሆናል ብላችሁ የምታስቡትን ስሩና ፍላግ ሬድ ፍላግ አለ አብርታችሁ ከዛ በኋላ ወደ ነክስት ጥያቄ አልፎ ያው መስራቱ እጅግ አስፈላጊ ነው። ያ አንደኛ ታይማችንን ማኔጅመንት እንድናደርግ ይጠቅማል። ሁለተኛም ደግሞ ሁሉም ጥያቄዎች ይከብዳሉ ብለን ላለመረበሽ እና የሚቀጥሉ ጥያቄዎችን ተረጋግተን እንድንሰራ ያደርጋል። ስለዚህ የምትችሉትን ጥያቄ ስሩ። ከዛ በኋላ ፍላግ አብርታችሁ አብሩ። ሁሉንም ሰርታችሁ ታይም ደግሞ ሰው እንዳላችሁ ስታረጋግጡ ወደኋላ ተመልሳችሁ ያን ጥያቄ በተረጋጋ መንፈስ መስራት አለባችሁ። ያው እንደሚታወቀው ኤግዚት ኤግዛም ፓስ ለማድረግ ያው ሚኒመም 50 ጥያቄዎችን ብቻ መስራት በቂ ነው አይደለ? ያን ስንል ግን 50 ጥያቄ ብቻ አንድ ተማሪ ከሰራው በቂ ነው ብሎ መዘናጋት አያስፈልግም። ግን ምንድነው ጎሉ? ፓስ እና ፌል ነው። ሰው አንድ ተማሪ ፓስ ለማድረግ ሚኒመም 50 ጥያቄ መስራት አለበት። ስለዚህ 50 ጥያቄ ደግሞ ለተዘጋጀ ሰው ይሄን ያህል የሚከብድ አይነት ነገር አይደለም አይደለ? ቤዝድ ኦን ብሉፕሪንት ጀነራል የሆኑ ነገሮችን በየዲፓርትመንቱ አንድ ተማሪ ከተዘጋጀ ያው ማልፍበት ምንም ምክንያት የለም ከእግዚአብሔር ጋር ማለት ነው። ስለዚህ እንደዚህ አይነት ሜትዶችን እንድትጠቀሙ እንደ ግሬስ ፋርማ ሪከመንድድ እናደርጋለን። ለፋርማሲ ተማሪዎች ብቻ ሳይሆን ከፋርማሲ ዲፓርትመንትም ውጭ ያላችሁ ተማሪዎች የትኛውንም ኤግዚት ኤግዛም የምትወስዱ እዚህ ጋር የምንላችሁን ነገር ማድረግ እጅግ አስፈላጊ ነው። ዞሮ ዞሮ ጥቅሙ ለየራሳችን ስለሚሆን ነው። ሌላው አራተኛው ቲፕ ምንድነው? መልስ ስትሰሩ መልስ ስትቀይሩ በመጀመሪያ የሰራችሁትን መልስ ክሊር ማይ ቾይስ ማድረግ መርሳት የለባችሁም። ምክንያቱም በመጀመሪያ ስትሰሩ የነበረውን ነው ሲስተሙ ሴቭ የሚያደርገው። ስለዚህ ሁለተኛውን መልስ ለመቀየር መጀመሪያ የሰራችሁትን ልክ ክሊር ካደረጋችሁ በኋላ ነው መስራት ያለባችሁ። ክሊር ሳታደርጉ ክሊር ማይ ቾይስ ሳታደርጉ ጀስት አንደኛውም ለምሳሌ ጥያቄው እናንተ ጋር መልሱ ኤ ነው ብላችሁ አስባችሁ ቼክ ስታደርጉ መልሱ ቢ ወይም ሲ ቢሆን ክሊር ማይ ቾይስ ብላችሁ ከዛ በኋላ ነው የምትሰሩት። ነገር ግን ክሊር ማይ ቾይስ ሳትሉ ጀስት ስትቀይሩ እዛ እንደቀየረ ምልክት ያደርጋል። ነገር ግን ሲስተሙ ላይ አያሳይም። ስለዚህ እንደዛ አይነት ነገር እንዳይፈጠር በመጀመሪያ ክሊር ማይ ቾይስ ማድረግ ግዴታና ግዴታ ነው ማለት ነው። ሌላው ወደ 5ኛ ቲፕ ደርሰናል። ያው ሳሚት ማድረጋችሁን እንዳትረሱ። ያው እንግዲህ አሁን ያሉ ሲስተሞች ያው ራሳቸው አውቶማቲክ እንደሆኑ ይነገራል። ቢሆንም ሰው እናንተ ከሰራችሁ በኋላ ሳሚት ማድረጋችሁን ሳሚት ሳክሰስፉል መሆኑን ቼክ ማድረግ አለባችሁ። ስፔሻሊ ከቻላችሁ ደግሞ ከ5 እስከ 10 ደቂቃ ሲቀር
ሳሚት ብታደርጉ እጅግ አስፈላጊ ነው። ምክንያቱም የሲስተም መጨናነቅ ስለሚኖር ሰው ወደ መጨረሻ አካባቢ ጥቂት 1-2 ደቂቃ ወይም ሰከንዶች ሲቀሩ ሳሚት ብናደርግ ሜቢ የሲስተም መጨናነቅ ይኖርና ሰው ሳሚት ካልሆነ ያው ሲስተም አልተቀበለም። ስለዚህ ምንድነው ሲስተሙ የሚያስበው? ያ ተማሪ እንዳልተፈተነ ነው የሚያስበው። ስለዚህ እንደዚህ አይነት ነገሮችን ሰው በፍጹም ምን ማድረግ የለብንም? መዘናጋት የለብንም። ስለዚህ እንደዚህ አይነት ነገር እንዳይፈጠር ሁሉም ተማሪዎች ራሳችሁን ጥንቃቄ እንድታደርጉ ይሁን። ግሬስ ፋርማዎች ነን። እስከ ፍጻሜ እስከ መጨረሻ ከኛ ጋር ስለነበራችሁ እናመሰግናለን። ግሬስ ፋርማ ቱጌዘር ዊ ካን። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ለሁላችሁም መልካም ፈተና፣ መልካም ውጤት። ስለዚህ ፓርት 1 ነው ይሄ እየሰራንላችሁ። ፓርት 2 ላይ ደግሞ ሰው አንድ ተማሪ በፍጹም መርሳትን የሌለበት ነገሮችን ሰው ኢምፖርታንት የሆኑ ከኤግዚት ኤግዛም ጋር ተያይዞ የሚነሱ ፖይንቶችን ሰው ለማንሳት እንሞክራለን። ያለው ቀን ጥቂት ነው። ሰው ራሳችሁን ስትሬስ ውስጥ እንዳታስገቡ ጀስት ማድረግ ያለባችሁን ነገር አድርጋችኋል። ስለዚህ አሁን ምንድነው ሰመራይዝ የማድረግ ስራ እንድትሰሩ ያን ፖርሽን ከበር አላደረግኩም ብላችሁ ብዙ ደግሞ ነገሮቻችሁ ሉዝ እንዳታደርጉ እንደ ግሬስ ፋርማ ሪከመንድድ እናደርጋለን። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ባይ ባይ። ግሬስ ፋርማዎች ነን። ኔክስት እስክንገናኝ